يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه إلى يوم الدين. وبعد أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. يا أيها الذين أوتوا الكتاب آمنوا بما نزلنا مصدقا لما معكم من قبل أن نطمس وجوها فنردها على أدبارها أو نلعنهم كما لعنا أصحاب السبت وكان أمر الله مفعولا. እና ይሄ አካባቢ ያው ስለ ይሁዶች እያወራ ስለሆነ ምን አላቸው? ያ አዩሃ الذين اوتوا الكتاب፣ እናንተ ተውራትን የተሰጣችሁት ነው የሚላቸው። ተሰጥተዋል ባይጠቀሙበትም አሚኑ እመኑ ቢማ ነዘልና ኸልቀ ሰማዋት ወልአርድ አላ ዓብዲና ሙሐመድን ሰለላሁ ዐለይሂ ወሰለም፣ በረሱሉ ላይ በተወረደው በጅብሪል አማካይነት ለነቢዩ ሙሐመድ በደረሰው መመሪያ እመኑ። የሚገርመው ግን ምንድን ነው? የቁርአን ደግሞ ሙሰዲቀን ሊማ ማአኩም፣ እናንተ ጋር ያለውን እውነታ አረጋጋጭ በሆነ የዲኑል አንቢያ ሁሉም አንድ የመሆናቸው ቁርአን ኢንጂል ትክክል እንደሆነ፣ ኢንጂል ማለት ይሄ ያሐረፉት የበረዙት የሰረዙት የደለዙት ሳይሆን ትክክለኛ ለነቢዩላህ ኢሳ የተሰጠው ትክክል ነው ብሎ ነው። ኢንጂልን ብንወስድ ተውራትን ተቃውሞ አይደለም። ተውራትን ብንወስድ ከነዛ በፊት የነበሩትን ተቃውሞ አይደለም። ቁርአንም የተውራት ሚነላህ መወረድ የኢንጂል ሚነላህ ትክክለኛ መመሪያ መሆኑ እውነት ነው ብሎ ያረጋግጣል እንጂ ተውራትንም ሆነ ኢንጂልን ኦሪጂናሎቹን ያልተበረዙትን እነዛ አስልዩን አይቃወምም። እና አሚኑ እመኑ ቢማ ነዘልና ኢለይኩም ሙሰዲቀን ሊማ ማአኩም፣ እናንተ ጋር ያለውን የሚያረጋግጥና የሚያበረታታ እውነት ነው ትክክለኛ ነው ብሎ የተውራትንም ሆነ የኢንጂልን እውነትነት የሚመሰክር በሆነው ቁርአን እመኑ። የምታምኑት መቼ ነው? ሚን ቀብል አን ነጥሚሰ ውጁሃን፣ ሰላም ፊታችሁን አብሰን፣ ይሄ ቅንዲብ የለ አፍንጫ የለ አይን የለ፣ ያንን አብሰን ፈነሩድሃ አላ አድባሪሃ፣ ጀርባ ይሄን ከኋላ ያለውን ሳናስመስለው ነው የሚለው። ጣውላ ሊያደርገው ማለት ነው። ይሄን እኮ እንደው ፊትም ተጠፋ ምንም ከሆነ ኋላና ፊቱ አንድ ይሆናል። ይሄን ሳናደርገው እመኑ የሚለው የሚገርም ነው እኮ። አህለል ኪታቦች የቁርአንን እውነትነት ለማወቃቸው አብዱላህ ኢብኑ ሰላም ከዛ በፊት ቁርአንን እየሰሙ ዛሬ ነገ ይሉ ነበር። ወደ ሌላ ቦታ ሄደው ወደ ቤተሰቦቻቸው ሊመለሱ ሲሉ ሙንገር ላይ ሌላው ቀራባቸው በረሱል ላይ የወረደውን ያ አዩሃ الذين اوتوا الكتاب آمنوا بما نزلنا مصدقا لما معكم من قبل أن نطمس وجوها فنردها على أدبارها، ይህን ፊትን ጀርባ ሳናስመስለው እንደው ጣውላ ሳናረገው እመኑ ብሎ የሚል ቁርአን ወርዷል ሲላቸው ቤት መድረስ አልቻሉ። ከዛ አይኔን ፊቴን አፍንጫን ያብሳለሁ አሉ ረሱሉ ዘንድ እስከሚደርሱ ድረስ። ይሄ ጠረገው አልጠረገው አበሰው አላበሰው እያሉ እጆን አፍንጫው ላይ እንዲያረጉ እያዩ አንዴ ጆሮ አለ አፍንጫ አለ አይን አለ እያሉ ረሱሉ ጋር ሄደው ወዲያውኑ ሻሃደተን ተቀበሉ፣ ወዲያው ገቡ። ምን ያህል የቂን እንደሚሉት ማለት ነው። ፈነሩድሃ አላ አድባሪሃ ብሏል። እና ይሄ ያላመኑት እንደዛ ጣውላ ሆኑ አልሆኑም የሚለውን ሙፈሲሮች ምንድነው የዛ አያት መጨረሻው ብሏል። ዛቻው እንዴት ነው? አይ ኩልየተን ብዙ እንደና ከአቢ ኢብኑ አልአሽረፍ ሰለሙ፣ እንደና አብዱሰላም እንደና አብዱላህ ኢብኑ ሰላም ያሉት ሰልመዋል። የተወሰኑት በመግባታቸው የዛቻ ቀርቶላቸዋል፣ ሳይታበስ ቀርቷል አሉ። በእቦቹ ሙተወቃ ነው
እስካሁን እንኳን እንደዛ ጣውላ ሆኖ ባናይ ሊሆን ይችላል ሌላው ቂያማ መጠበቅ ነው እንጂ መቼ ፊታቸው ተጠርጎ ጣውላ እንደሚሆን አይታወቅም ያሉ አሉ። ግማሾቹ ሳይ ሁሉም ኩልየተን ጭራሽ ሀቅ አይደለም ብለው ደምድመው ባይቀበሉ ኑሮ እንደዛ አይነት ተአምር ሊታይ ነበር። ግን የተወሰኑ ቶሎ ደንግጠው እንደዛ ሆኖ በመግባታቸው የዛቻ ቀርቶላቸዋል ያሉ ሙፈሲሮች አሉ። ወይም ምን አላቸው? አው ነልዓነሁም ከማ ለዐና አስሓበ ሰብቲ። አስሓበ ሰብት እዛ አይላ የምትባል ጊዜና በነቢዩላህ ዳውድ የነበሩ ሰዎች ቅዳሜ ቀን ራሳቸው ፈልገው የግዴታ በዓል ይሁንልን የማንሰራበት ቀን ተብለው ተው ቢባሉ እነሱ ሲፈልጉ ቅዳሜ እንዲያታድኑ ተብለው አሳ ያንን አፍርሰው አሳ በመሰብሰባቸው ቀድመው ጁምዓ ማታም ነው የሚባላል አላኩል ያህል እነሱ ወደ ዝንጀሮነት ወደ አሳማነት ተቀይረዋል። ወይም አሁንም እነሱ እንደተረገሙት እነሱን ወደ ሌላ ፍጡር እንደቀየርናቸው ሳንቀይራችሁ እስላምን ተቀበሉ አላቸው። ወካነ አምሩላህ ሱብሓነሁ ወተዓላ የአላህ መሽአ የአላህ ፍላጎት መፍዑላ ተፈጻሚ ነው። ሌላው ቢሆን ዝቶ አቅም ያጣና አረጋለሁ ያለውን ሳያደርገው ይቀራል። የኻሊቀ ሰማዋት ወልአርድ ግን ኢራዳ ከሆነ የሱ መሻአው እንዲሆን ከፈለገ ምንም ነገር አቅቶ የሚቀር ነገር የለም። እኔ የፈለኩት ነገር ደግሞ ተፈጻሚና በተግባር የሚታይ ነው። እንደው በዛቻ ብቻ ተዝቶ የሚቀር ነገር አይደለም። ኻሊቀ ሰማዋት ወልአርድ ያን ነግሯቸው በተለያየ ረሕማ በተለይ የረሱል ኡማ በመሆናቸው እንዳይሆን ከፈለገ ላይሆን ይችላል። ግን የያዛተው ነገር እንዲሆን ፈልጎ ያን ማሳካት አቅቶት የሚቀር ነገር በፍጹም የለም። ወካነ አምሩላህ መፍዑል ተፈጻሚ ነው የሚቀር አይደለም ይላቸዋል። እሺ إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ومن يشرك بالله فقد افترى إثما عظيما إن الله سبحانه وتعالى لا يغفر أن يشرك به نتنو الله قر للا جيتا أملاكي هنو بزاي موتنسو የፈለገው ቢሆን ማግፊራ ምህረት የሚባል ነገር የለውም አይምርም። ይሄ ማለት ምንድነው? ከአላህ ሌላ ያለን እያመለከ ያንን ማምለኩን ትቶ በአላህ ካመነ አይማርም ማለት አይደለም። አይሁዳም ሆኖ ነሷራም ሆኖ ሌላ መጁሳም ሆኖ የፈለገውን የዘቀጠ ነገር ይዞ በኋላ ከተስተካከለ ዱንያ ላይ አላህ ይቀበለዋል። ግን ከአላህ ውጭ ያለን ማንንም የሚያምልክ ኢሳንም የሚያምልክ ኡዘይርን የሚያምልክ መላኢካ የሚያምልክ ጂንም የሚያምልክ ዛፍም የሚያምልክ ድንጋይ የሚያምልክ ወልይ የሚያምልክ ጌታ ነው ካለ ጌታ ነው ልክ እንደ አላህ የማድረግ ተእሲር አለው ብሎ ካመለከ ይሄ ከኢስላም ውጭ ነው። በሸሃደተይን ሳይመለስ በዛው ከማረ በቃ ይሄን ሰውዬ አላሁመ እግፊር ለሁ ወርሐሙ ሊባል አይቻልም። ሶላተል ጀናዛ አይሰገድለትም። ያንን በኩፍር የሞተን ሰው ይማራል ማለት ምን ሊሆን ነው? ቁርአንን መጻረር ማለት ነው። አላህ አይማርም ያለ አይማርም ብትልም ማር ካለ አንድ ሰው ማን ነው እየተቃወመ ያለው? አላህን ነው። አላህን ተቃውሞ እስልምና ውስጥ አለ ማለት አይቻልም በጭራሽ። ስለዚህ በኩፍር የሞተን ሰው አላህ አይምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ተኩፍር ሌላ ያለንሳ አላህ የሚምረውም አለ እማይምረውም አለ። ሙስሊም ነው፣ ወንጀል ሰርቷል፣ ከወንጀሉ ሳይመለስ ሳይስተካከል ሞተ። ከነዚህ ሰዎች እንግዲህ የሚማርም አለ የማይማርም አለ። ማን ነው የማይማረው? እኛ ልናውቀው አይቻልም። ማን ነው የሚማረው? ይሄ እንግዲህ እንደላህ ነው የሚታወቀው። ስለዚህ እኛ በኢስላም ከሞተ ሰውየው አቂዳው ተስተካክሎ ከሞተ ጧት ማታ መግፊራ ሚነላህ እንጠይቃለን። ምን አይነት ነው የሰው ልጅ ሙስሊም ሆኖ እስልምናው ላይ ጥንቁቅ ሆኖ አላህ ያዘዘውን እየፈጸመ የከለከለውን ተከልክሎ ውዱ ሳይፈታ በትክክል ወደ አኺራ ከሄደ ይሄ ሚነ ሳቢቂን ሆኖ የጀነት ነው፣ ምንም ጥያቄ የለውም። ዱዓ ይደረግለት፣ ደረጃውም ከፍ ይላል። ወንጀል የለውም እና ደግሞ አላህ ማር አንልም እንደ አላህ የሚታወቅ ሌላ ስለሆነ ማለት ነው። ሁለተኛ በወንጀል ላይ ኑሯል፣ ተውበት አድርጎ የተውበትን ሸርጥ አሟልቷል። ይህም በሁለተኛ ደረጃ የጀነት ነው። በኩፍር ላይ ሙቷል፣ በኩፍር ሙቷል፣ በኩፍር ላይ ኑሯል፣ በኩፍር ሙቷል።
ይሄ በቃ አይማርም በቁርጥ የተነገረ ነው። በእስላም ላይ ኑሯል ወንጅሏል ወንጀሉን ሳያስተካክል ሙቷል አራተኛው ቡድን ዱዓ እናረጋለን የሚማርም አለ የማይማርም አለ እና ይሄ አያት ሲወርድ የሚባል አለ ይሄ ላይ በትክክል ማወቅ ያለብን ትንሽ አንዳንድ ተፍሲር ላይ ቅሳውን የሚያዛቡ ሰዎች አሉና إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ሲባል ይሄ አያት ሲወርድ ረሱል አለይሂ ሰላቱ ወሰላም ወደ ሐምዛ ገዳይ ወደ ወህሺ ላኩበት እና إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ብዙም ብሰራ ከሽርክ ውጭ ያለን ይማራልና لمن يشاء ብሏል ወደ እስላም ግባ ሲሉት ወህሺ ምን አለ ለዓሊ ሚመን ለም የሸእ ኢላህ ረኔ ብዙ ነው እንትን አላህ ካልሻች ሊማሩ ካልሻላቸው ሰዎች ለሆን ይችላልው ምን ይታወቃል ወይ ገና ነው አልተሟላም አለና ወደ እስላም መምጣቱን ተወ እንደገና ሌላው አያት ምን ወረደ ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم የሚለው አያት ሲወርድ ላኩበት ይሄስ ትክክለኛ ነው አለ መጣ ዲነል ኢስላም ጋላይ ገባ ወህሺ ማለት ነው ከዛ በኋላ የሐምዛን ሁኔታ እንዴት ገደልከው ምን አደረክ ብለው ስለዛ ወሬ ተነሳና ሲነግራቸው ረሱል አለይሂ ሰላቱ ወሰለም ይሄ ሰው ጦቢዓተል በሸር ነውና አልቻሉም ወይ ሐካ ገይብ ወጅሃካ አንያሉ አለይ ዘወር በልከኒ አሉ እስልምናን ተቀብሎ ወደ ሻም ሄዶ ኑሮ በዛው ሞተ ወህሺ ማለት ነው ቂሳው የሚዛባው ምንድነው ወህሺ ይልከውበት መጥቶ ከዛ ስለ ሐምዛ ሲያነሱበት ይላሉ የሐምዛን ግድያ ሁኔታ ሲነግራቸው አልችልም አልቀበልህም ብለው ከዛ ነፈዩት አላህ እስልምናን ተቀብሎት ሰው አባረሩት የሚል ቂሳ ነው በጣም ኸጦኡን ከቢር ማንም ሰው ቢሆን ረሱል አለይሂ ወደ እስልምና መጥቶ እስልምናህን አልቀበልህም በዛው ገባህበት ግባ በፍጹም አይሉትም እስልምናውን ተቀብለውታል ሙስሊም ነው ግን ይሄ በታዩ ቁጥር የሚቀሰቅስባቸው ቁስል አለ የሐምዛ ጉዳይና ለዛ ሲሉት እሱ ሰተር ብሎ ዘወር ብሎ ኑሯል እንጂ ወህሺን ረሱልም እስልምናውን ተቀብለውታል አላህም እስልምናውን ተቀብሎታል ግን እሱ ጋር ባንድ ያልኖረም ነው የሚባለው እንጂ ከአላህ ተቀብሎት እስልምናውን ረሱሉ ያልተቀበሉት ካልንኮ እሱ በኩፍር ኑሮ በኩፍር እንዲሞት ሪድዋን ላቸው የተባለ ወደ እስላም የመጣን ሸሃደተይን ለያዝ ያለን እንኳን እሱ ሌላውም ሰው ቢሆን ሰውየው ሊጠላው ይችላል የአባቴ እናቱ ገዳይ ሊሆን ይችላል ዘርፎት ሊሆን ይችላል ብዙ አሰቃይቶት ሊሆን ይችላል ያ በጎን ያረገው በደል እንዳለ ሆኖ ወደ እስላም ልግባ ካለ ጊዜ መስጠት እንኳን አያስፈልግም ሰውየው ወደ ሸሃደተይን ገባለው ካለ ከለሸህ ዘንድ ልውሰዲ ወይ ገና አርዴን ጋርዴን ነው ሳምንት ጠብቅ እስቲ ጎዘጎዝ እስከሚጋረድ አይባልም ኩፍርን ወዳው በተገኘበት ሸሃደተይን መስጠትና መስጠት ብቻ ለሰዓትም ለሰከንድም ለደቂቃም ከዛሊከ እንዲቆይ አይፈለግም እንኳንስ ለጭራሹን አንቀበልህም ወደ እስላም እኛም አናረጋውም በጣም የዲነል እስላም ጸር የሆነ በዲነል እስላም ላይ በአህለል እስላም ላይ ብዙ በደል ሲሰራ የኖረ ሰው አላህ ሽቶለት አሁን ሸሃደተይን ስጡ ብሎ ቢመጣ ትናንት አንተ ነበርክና አንቀበልም እንላለን እኛ እንደው በእኛ እንኳን አቅም ማለት ነው እንኳንስ በረሱል አለይሂ ሰላቱ ወሰለም እና ወይغفر ما دون ذلك لمن يشاء ومن يشرك بالله ከአላህ ጋር ሌላ ጌታ አለ ብሎ የሚገዛ ሰው فقد افترى اثما عظيما ከባድ የሆነ ወንጀል ነው የቀጠፈው የሰራው ይላል አላህ እንግዲህ ወንጀል ካል እዛ ዓለም ላይ ማን ነው አንደኛ ደረጃ የሚቀመጠው ከአላህ ጋር ሌላ ማምለክ ወይም አላህን መካድ ነው የመጀመሪያው ወንጀል እኛ ላይ ደግሞ ኩፍርን ይዞ ጸባው ካማረ ደህና ሰው ከሆነ ይመድህና እንዴት አይነት ሰው ትንሽም እንደው እስልምናን አለማያዙ ነው እንጂ ትንሽም ሊባላይ ዋናውን ወንጀል ይዟል ከሰው በላይ እዚች ዓለም ላይ በወንጀል የተዘፈቀ ሰው ባህሪው ቢያምር ዲሃዎችን ቢያበላ ጥሩ ለጎረቤት የሚመች ምን ቢል በኩፍር ላይ ያለ ሰው አዕظم الذنوب እንደሱ የለም ከዛ ቀጥሎ ሰው እንደ መግደል ሊሆን ይችላል ከዛ ውጭ ሌሎች ነገሮች ያው ወንጀል የምንላቸው من الكبائر ይኖራሉ ግን የወንጀል አልኩፍሩ ቢላህ
ያኩ ጸባው አላህን በየቀኑ ሲሳደብ የሚውል አላህም በፍጡር መስሎ አሻንጉሊት አድርጎ ሲሰቅል ሲያወርድ የሚውል አላህን ሲያስቀምጥ ሲያንጋልል የሚውል ሰው አዕዘመ ዙኑብን ካልያዘ ማን ነው ወንጀለኛ ሊባል የሚችለው? ስለዚህ ወመን ዩሽሪክ ቢላህ ፈቀድ ኢፍተራ ኢስመን ዐዚማ ነው የሚለው። ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا ሁለተኛ የሚገርመው አለም ተራ አትገረምም? የሚያስገርም የሚያስደንቅ ነገር አለ። ማን إلى الذين يزكون أنفسهم ራሳቸውን ንጹህ አድርገው ራሳቸውን የአላህ ወዳጅ የሚያረጉ ይሁዶች አይገርሙምን? ምን ይላሉ እነሱ? نحن أبناء الله وأحباؤه ይላሉ። እኛ የአላህ ልጆች ነን። ሱብሃንአላህ እኛ የአላህ ውዶች ነን። ዱንያ እኮ የተፈጠረችው ለኛና ለኛ ብቻ ነው። ሌላው እኛን እየተሻማ እየበላብን ነው እንጂ ዱንያ እኛ ብቻ ናት። የማንንም ንብረት አምጥተን ብንበላ የአባታችን ሀብት ነው። ማንንም አልዞለምንም። እኛ ንጹህ ነን። ጀሃነምም እንዲያው ከገባን ተሂለተል ቀሰም ትንሽ የሆነ 1-6 ቀን የተወሰነ ነገር አድርገን ከዛ በኋላ ተሰብስበን ጀነት ነን እያሉ ራሳቸውን ንጹህ የሚያረጉ ሰዎች አይገርሙም? ይገርማል። በሊላሁ ዩዘኪ መን የሻ ከወንጀል ነፃ ነህ ብሎ አላህ ያነጻው አላህ ትክክለኛ ነህ ያለው ነው። ትክክለኛ እንጂ እኔ ትክክለኛ ነኝ ምንም የለብኝም በማለት ነው እንዴ ትክክለኛ መሆን የሚቻለው? አላህ ያወረደው መመሪያ አለ። አላህ ባወረደው መመሪያ መሰረት መመሪያውን እንደሚለው የተከተለ ሰው እውነት ነው ይሄ ንጹህ ሰው ነው ሙእሚን ነው ተብሎ ይመሰክርለታል። አንድ ሰው ግን በራሱ ተነስቶ እኔ ንጹህ ነኝ ብሎ ራሱን የሚያደንቅ ከሆነ ይሄ በፍጹም ሊሆን አይችልም ነው። በሊላሁ ዩዘኪ መን የሻ ግን ምን አለ? ወላ ዩዝለሙነ ፈቲላ የሰው ልጆች የውመል ቂያማ በተምሯ ፍሬ ክር ላይ በተምሯ ፍሬ ላይ ያለች ትንሽ ክር የምትወጣለች እሷ ትንሽ ነገር ሸአን ቀሊል ነው። የዛችን ቀድር እንኳን የሰው ልጅ ባልሰራው አይቀጣም፣ ከሰራው ሐሰናት አይቀነስበትም ማለት። እሺ انظر كيف يفترون على الله الكذب وكفى به إثما مبينا አሁንም ተመልከት ተዓጀብ ነው ነገሩ። ይሄን የምናየው ነዞረ ተፈኩር ነው፣ በአይን የሚታይ አይደለም። ግን ምን ያህል እንደሚያስገርም كيف يفترون على الله الكذب በአላህ ላይ ምን አይነት ውሸት ይቀጥፋሉ። በሰዎች ላይ እንኳን ያላሉትን ብለዋል ያሉትን አላለም ብሎ እኮ መቅጠፍ ምን ያህል ብልግና ምን ያህል አጸያፊ ወንጀል ነው። እንኳንስ በአላህ ላይ ወከፋ ቢሂ ኢስማን ሙቢና ግልጽ የሆነ የማያጠያይቅ የሆነ ወንጀል በአላህ ላይ መዋሸት ከፋ ቢሂ ኢስማን በአላህ ላይ የሚዋሽ ሰውን የሚያህል ወንጀል በረሱሉ ላይ መዋሸትም ከዛሊከ ማን ከዘባ አለየ ሙተዓሚደን ፈለተበወእ መቅዐደሁ ሚነናር ረሱሉ ላይ ያላሉትን ለራሱ ዓላማ ማሳኪያ ብሎ ወይም የሱን ዓላማ ስለሚጻረር ብቻ ያሉትን አላሉም ያለ ሰው ጀሃነም መሆኑ መኖሪያውን ይወቅ ብለዋል። አልፎ ተሞ በኻሊቀ ሰማዋት ወልአርድ ወበኻሊቀ አልዓርሽ ወልኩርሲይ ላይ ደግሞ በአላህ ላይ መዋሸት ምን ያህል አጸያፊ ስለሆነ ወከፋ ቢሂ ኢስመን ሙቢና ሰውየውን ጥሩ ነው አይደለም በማለት ስለሚዛን ልናስቀምጠው የሚገባው ከአላህ ጋር ያለው አላቃ አላህ ላይ ይዋሻል አይዋሽም፣ አላህን በምን አይነት ነው የሚመለከተው? እንደ ተራ በአላህ ላይ የሚዋሽ ከሆነ ከአላህ ጋር ሌላ ጌታ አለ የሚል ከሆነ ከዛ በታይ ያለ ምንም መመዘኛ የለም። ዋናው ኻሊቁን የተዳፈረ ሰው መኽሉቅ ላይ ሰው እኮ ይገርመዋል። እኔ በጣም ከሚያጅበኝ አሁን ዲንን ሐርፈው ቅድም እንዳልናቸው የአይሁድን አቂዳ ተከትለው ዲነል እስላምን ለማንቋሸሽ የተፈጠሩ ሰዎች መሻይኾችን ሲሰድቡ በጣም ብዙ ሰው ጸውሬን ልንጭ ይላል እኮ በጣም ይገርመዋል። በጣም ሲላ ከረሱል በላ ከመሻይኾቹ ከአውሊያዎቹ በላይ እኮ ረሱልን ሰድበዋል አይደል? ከረሱል አልፎ አላህን ሲሰድብ የሚውል ሰው መኽሉቅን መስደብ ምን ይገርማል? ቀርም ማለት ያን ኻሊቁን ኻሊቀል አርሽ ወል ኩርሲ የሆነውን ጌታ ያላፈረ መኽሉቅ ማመቸም እንደሱ ሲበሉ ሲጠጡ እንደሱ የሚታመሙ የሚሞቱትን ሰዎች መስደቡ ምንም ትልቁ ዋናው ትልቁ ብልግና በአላህ ዙሪያ ላይ እንዴት ነው አላህን ይፈራል አይፈራም፣ አላህን በባህሪው ይገልጻል አይገልጽም ማለት እንጂ ከዛ በኋላ አላህን ሲዳፈር ነገሮቹ አልቀዋል። አሁንም የይሁዶች ትንሽ አላለቅም ኢንሻአላህ
ይህ አካባቢ መዲና ላይ በነበሩ አይሁዶች መጀመሪያ ላይ ብዙ በዲን አልእስላም ላይ የሰሩት መጥፎ ተግባር ስለነበረ በእነሱ ወረደ። እነሱንና የእነሱን መሰል ኢላ የውሚል ቂያማ ያሉትን ያካታል። አሁንም የእነሱ ባህሪ አላለቀም። ኢንሻአላህ በቀጣይ ሳምንት የእነሱን ባህሪ አብረን እንጨርሳለን። በሰማነው ምሰራ አላህ ያድርገን። ከነሷራም ከይሁዳም ከሙናፊቅም ባህሪ አላህ ይጠብቀን። አቂባችንን አላህ ያሳምረው። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። يا الله الله يا الله